ጋውን ለብሼ ሰው ሳድን ሳይሆን ራቁቴን ነው። እኔ የምልህ ግን ማነው ይሄንን ያደረገው? ማን እንዳደረገው አላ ዶክተር ርብቃ በተለይ ቪዲዮ ከተለቀቀም በኋላ በጣም አብዳና እንዲሁም ደግሞ በጣም አዝና እያለቀሰች እያለ ራሷን ለማጥፋት ስትሞክርም በሩን ዘግታ ስታለቅስና እንዲሁም ደግሞ በተለይ አብርሃምና እንዲሁም ደግሞ እዝራ ግራ በመጋባት ቆይ ምንድነው ችግርሽ? ምን ነሽ ነው? እባክሽን በሩን ክፈችው በማለት እሷ ግን ወስና ካሁን በኋላ ህይወት የለኝም፣ ስለዚህ ህይወት የተመሰቃቅሏል፣ ከአንድ ዶክተር የሚጠበቅ ነገር አይደለም። ለዚህ የቪዲዮ ማለት እንግዲህ ቅሌታም ዶክተር እቺ ማትረባ እየተባልኩኝ ምን አይነት ነው? ቆይ እሷ ጋውኑን ለብሳ ስትሄድ አታፍርም ወይ እየተባለ ኮሜንት ላይ ስታይ ራሷን መቆጣጠር አልቻለችም ነበር። በጣም ከባድና እንዲሁም ደግሞ አስደንጋጭ የሆነው ነገር በጣም ብዙ ሰውም እየሰደባት ሲገኝ ስለዚህ ይህንን መቋቋም አልቻለችም። እናም በጣም እያለቀሰች እያለ ይኸውልሽ አንተ ይኸውልህ ለአብርሃም ሁሉንም ነገር እነግረዋለሁ ካሁን በኋላ ምንም ነገር የማስቀረው ነገር የለም ብላ ዶክተር ርብቃም ስትል አዎ ተናገሪ፣ ደግሞም ይኸውልሽ እኔ የለቀኩት ቪዲዮ ሁሉንም ሳይሆን የተወሰነውን ነው። ያኔ ሁሉንም ብለቀው ኑሮ ምን አይነት እንደሚሆን እያየሽ ነው አይደለ? ለዚህ እንደዚህ ከተሆነ ደግሞ ሙሉን ብለቀው በጣም ከባድ ነው የሚሆንብሽ እያለም እየሳቀና እንዲሁም ደግሞ እየቀለደባት ስም ይገኛል። ዲናና እንደውም ማርኮን አንድ ላይ ሆነው በጣም ደስ ብሏቸው እያለ ውይ ስታሳዝን ምን ሆና ነው እንደዚህ የምትሆን እያለች እያሾፈች ሁሉን ነገር ራሳቸው እንዳረጉትኝ እያወቁ ነገር ግን እሷ ያዘነ መታ መስላ ሙድ ይዛባትኝ እያለቀሰችም ወይ እንደው በጣም ነው የምታሳዝነው እያለችም ትስቅባለች። ይህንን ያየው እዝራ በጣም ይናደድና ቆይ ግን እናንተ ምን አይነት ጨካኝና እንዲሁም ደግሞ አረመኔ ብትሆኑ ነው? ቆይ ምንድነው ችግራችሁ? ግን ደግሞ ለምንስ ነው ደግሞ ልጅቷ ምን አድርጋችሁ ነው ይህን ያክል የምትጫወቱበት ብሎ ማርኮን ማለትም ዲናን ይናገራታል። ይህንን በሚናገራት ሰዓት እኛ አናቅም የምናውቀው ነገር የለም ብላ ጥሩ መልስም አልመለሰችለትም ነበር። በጣም የሚያስጠላና እንዲሁም ደግሞ የሚያስተክስ መልስ ነበረ የመለሰችለትኝ። ለማንኛውም እኔ የማውቀው ነገር የለም ብላም ጥላ ውስጥ ትሄዳለች። በጣም አፋጠጣትኝ። እዝራ ቆይ ግን እናንተ ግን ለምንድነው አርፋችሁ የማትቀመጡ? ተንኮላችሁ አሁንም ቢሆን በፍጹም ልታርፉ አልቻላችሁም። እና ምንድነው ችግራችሁ ብሎ እዝራም ይጠይቃታል። እዝራ ይህን ጥያቄ በሚጠይቅበት ሰዓት ይኸውልህ ምንም ነገር የማውቀው ነገር የለም፣ እኔን ግን ምንም አይነት ጥያቄ እንዳትጠይቀኝ ብላም ትለዋለች። ታዲያ ምንድነው ይህ ሁሉ ነገር ችግራችሁ ምን ቢሆን ነው? ለምንስ ነው እንደዚህ የምትሆኘው? ብሎም እዝራ አጨናንቆ ሲጠይቃትኝ እሷ ምንም እንደማታውቅና የማውቀው ነገር የለም በቃ ተወኝ ብላም ትመልስለታለች። እና ፌስቡክ ላይ የተለቀቀው ቪዲዮ አማጋጯና እንዲሁም ደግሞ ቆሻሻዋ ሴት ወይም ደግሞ ዶክተር ናት የሁሉ ነገር ያደረገችው ተብሎም ነበረ የተላከው ወይም ደግሞ ፖስት የተደረገው። ዶክተር ርብቃም ይህን እያየች ራሷን መቆጣጠር አልቻለችም። እኔ ታዲያ ካሁን በኋላ ምን ህይወት አለኝ? በዚህ ምድር ላይ ስኖር ምንም ነገር የለኝም። ስለዚህ እኔ መሞት ነው የሚገባኝ እያለችም በጣም ታብዳለች። አብርሃምም አሁን ላይ በተለይ ዶክተር ርብቃ ወደ ራሷ እንድትመለስና እንዲሁም ደግሞ ጀግናውና እውነትን እንድታሳያቸውም ይጠይቃታል። ይልሽ ርብቃ ውጭና ታገይ ያቺ ሴትና እንዲሁም ደግሞ እዛ ያልሆነችውን ሴት እንዳልሆንሽ አሳውቂያቸው ብሎም ይላታል። እናም ስለዚህ ዝም ማለት የለብሽም፣ እውነት ከአንቺ ጋር ነች እና ሙሉን ነገር አሁንም ቢሆን ወጥተሽ ሁሉን ነገር ተጋፈጭ፣ በፍጹም መተው የለብሽም ብሎ አብርሃምን ሲላት፣ ልዩም አዎ አብርሃም እውነቱን ነው፣ ስለዚህ አንቺም ቢሆን አንቺ እንዳልሆንሽና እንዲሁም ደግሞ በይፋ ውጭና እውነቱን ተናገሪ ብላ ልዩም ትላታለች። እናም ማንም ሰው እንዳንቺ አይነት ቪዲዮ ቢለቀቅበት የሚያደርገው ልክ እንዳንቺ ነው። ምንም ቢሆን እንኳን ራስሽን ከመውቀስ ግን ደግሞ ዳኝ ይኸውልሽ፣ ይህ ደግሞ ማንኛውም የሚያደርገውን ነገር ነው የተደረገው። እናም ስለዚህ አሁን ላይ አንቺ ራስሽ ላይ ፎከስ ማድረግ አለብሽ።
እናም ልዩና እንዲሁም አብርሃም አሁን ላይ ርብቃ ወደ ራሷ እንድትመለስና ነገር ግን ደግሞ ይህ ያሴረባትን ሴራ ውሸት እንደሆነና እንዲሁም በፍጹም ይህ የእሷ ድርጊት እንዳልሆነም ስለዚህ በማስፈራራት ሁሉንም ነገር እያደረገ እንደሆነ ማርኮን ማወቅ እንዳለባትኝ ይመክሯታል። እናም ካሁን በኋላ እገላለሁ ለምንም አልጨነቅም የፈለግከውን ነገርም ማምጣት ትችላለህ ብላ ዶክተር ርብቃም በጣም ተናዳ በምትነግርበትን ሰዓት ይኸውልሽ እኔ የለቀኩት ዋናውን አይደለም አሁንም ቢሆን አርፈሽ ካልተቀመጥሽ ዋናውን ከለቀቁት ለአንቺ ለህይወትሽ በጣም ከባድና እንዲሁም ደግሞ አደጋ ነው የሚሆንብሽ። ስለዚህ አርፈሽ ተቀመጭ በማለት ማርኮንም ይነግራታል። ዶክተር ርብቃም በጣም ትናደዳለች። በተለይ ደግሞ ከዚህ የባሰ ሌላኛውን ቪዲዮ ከተለቀቀ ለህይወቷ ልክና እንዲሁም ደግሞ ጥሩ ነገር ስለማይፈጠር ስለምታውቅ ነበረ ሁሉን ነገር አስተባብላና እንዲሁም ደግሞ ለመተው የወሰነችው። ማርኮንም በተለይ አሁን ላይ በጣም እያሾፈና እንዲሁም ደግሞ እያስመሰለ ይገኛል። በተለይ ደግሞ አሁን ላይ እዝራን እያስደበደበውና እንዲሁም ደግሞ ጉዳት እንዲደርስበት ያደረገው ራሱ ማርኮን እንዳለ ሆኖ ነገር ግን ደግሞ ማርኮን ጅሱን ይዞም ለመጠየቅ ይመጣል። ማርኮን ይህንን ይዞ ስለመጣ ከፈሪ ተቀጣሪዎች ወይም ደግሞ ከፈሪ ሰዎች ጋር ትራንስሮ ስለነበረ ስለዚህ አሁን ትወጣልኛለህ ወይ ብሎም ይለዋል። ምክንያቱም ደግሞ አይኑን ማየት አያስፈልገውምና እናም ጁሱን አንስቶም ይውልህ ለማንኛውም ይሄ ምንም አያደርግልኝ በማለት በጣም ተናዶ ብዙ ነገር ሲናገረው ነገር ግን ደግሞ እሱ ማንም የታወቀበት አልመሰለውም ነበር። ይህንን እውነት እንዳወቀበት ሲያውቅ ግን ማርኮን እዝራ በጣም ነበር ደነገጠው። ማርኮንና እንዲሁም ዲና አንድ ላይ ተያይዘው በዶክተር ርብቃ ህይወት በጣም እየሳቁና እንዲሁም ደግሞ እየተሳለቁ እያለ ሲያያቸው በጣም ነበር ተናደደው። እንዲሁም ደግሞ በተለይ እዝራ ቆይ ግን የአንድ ምስኪን ህይወት ስለተመሰቃቀለና እንዲሁም ደግሞ ስለተበላሸ ነው ወይ የምትስቁት? አሁን ምን የሚያስቅ ነገር አለ ብሎ ለዲናም ሆነ እንዲሁም ለማርኮን ይነግራል። ዲናም አረ ምንም ነገር እኛ የሳቅነው ነገር የለም ለምንስ ደግሞ እንስቃለን ብላም አሁንም ደግሞ መሳቋን ቀጥላለች። እየሳቀች የነበረው ዲና ትደነግጥና እዝራ እንዴት ነው እጅህን ተሻለ ወይ ብላም ጠይቀዋለች። እዝራም በጣም ይናደድና ዝም በይ ልቀውስ የኔ ህይወትና እንዲሁም ደግሞ የኔ እጅ መጎዳት የሚያሳስብሽ አይምሰልሽ። ስለዚህ አሁን ቆይ ግን እናንተ ምን አይነት ስራ ነች ናቸው እና ልጅቷን ምን አርጊ ነው የምትሏትኝ? ከልጅቷ ምንድነው የምትፈልጉት ብሎ ይላታል። የማን ልጅ የትኛዋ ልጅ ናት ብላ ዲናም ታስመስላለች። አሁን እንደዚህ የምታስመስሉት ለምንድን ነው? የሰው ህይወት ተበላሸና እናንተም እንደምታያውቁትኝ ምንድነው ምንስ ነው የምታገኙት ብሎም እዝራ ይነግራታል። ቆይ ግን አንቺ ሴት አይደለሽም ወይ? የሴት ልጅ ህመም እንዴት ነው የማይሰማሽ ብሎ ባርኮ ማለትም እዝራም ይናገራል። ይህንን በሚናገርበት ሰዓት ቲናም በጣም ትደነግጣለች እና እንዲሁም በቃ በጣም ከባድ ነው ምክንያቱም ደግሞ እኛ እንዳደረግነው አውቋል ማለት ነው እንዴ ብላም ትላለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ ላይክ ሼር በማድረግ ቤተሰብ ሆኖ ቤተሰብ ናችሁ ወንድሞቼ ከልብ ነው የማመሰግነው። ውድ ፋሚሊዎቼ እንግዲህ ዛሬም በአዲስ ቪዲዮ እቻለሁ። ቪዲዮ ላይክ እንዲሁም ሼር ሰብስክራይብ ያደረጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። እንዲሁም ገና ዛሬ ቻናል የምትከታተሉ ካላችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫናችሁን አትርሱ። ሁላችሁም ወዳጅ ፈቅዳችሁ ስለምትከታተሉን ከልብ እናመሰግናለን። እንግዲህ በዛሬው ዕለት ሳቤላ በጣም በሚያሳዝን ሁኔታ ቀጣይ ክፍል ተጠናቋል። ዶክተር ርብቃ ራሷን ለማጥፋት ወስናለች። ነገር ግን ቪዲዮን ስታይ በጣም ነበር